بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد، የነበርነው ባቡ ሰይድ ውስጥ ነው። ስለ አደን የሚያወራ ቦታ ላይ ነው ያለነው። እንግዲህ አደንን በተመለከተ አንድ ሐዲስ ተመልክተናል። እዛ ሐዲስ ውስጥ ያሉ ቁም ነገሮች እንደዚሁ ያየናቸው መስለኛል። ምናልባት ለማስታወስ ያክል የካፊሮችን እቃ መጠቀም ይቻላል፣ እሱም ካጠቡ በኋላ ለጥንቃቄው ያው ካጠቡ በኋላ መጠቀም ነው። ለምን? ምናልባት ሐራም የሆኑ ነገሮችን ይመገቡበት እንደሆን ተብሎ ስለሚሰጋ ነው። እሱም የአሳማ ስጋን የመሰለ የመሳሰሉ። ሁለተኛው تعارض الأصل الذي هو الأصل في الأشياء الطاهرة በነገራቶች ላይ መሰረቱ ጣሃራ ነው የሚል አለ። ይሄ ነገር ነጃሳ ጥንቃቄ ከማያደርጉ ሰዎች አንፃር ስናየው ይሄ አስል በሸሪዓ ላይ የተቀመጠው ይሄ ቃዒዳ ገለበተ ظن በሚባል ነው የተረጃሐው እንጂ በመሰረቱ الأصل في الأشياء الطهارة የሚለው ትልቅ ቃዒዳ ነው። ሸርዑ ያስቀመጠው ነገር ነው። በመሰረቱ ነገሮች ምንም ጣሃራ የሆኑ ከመሆናቸው እና ዑመር ብን ኸጣብ ረዲየላሁ ዐንሁ መንገድ እየሄዱ እያለ ውሃ ተፈናጥሮ አንድ ሰሓቢ ላይ በሚረጭበት ጊዜ የሆነ እንደ ከፍ ያለ ቤት ነው። ምንድነው ይሄ ያፈናጠርክብኝ ውሃ ብሎ ሰሓቢዩ ሌላው ሲጠይቅ ዑመር አፉን ይዘውታል። እንዳትጠይቅ እንዳትነግረን አሉት። ያኛው ነው በቃ አስሉ ምን ስለሆነ ነገር ጣሃራ ሰው ግን ገለበተ ظن ካለ በጣም የሚያስጠረጥር ነገር ካለ دع ما يريبك إلى ما لا يريبك የሚያጠራጥርህ ነገር ወደማያጠራጥርህ ተወው የሚል ሐዲስ ስላለ ወደማያጠራጥረው ይኬዳል ማለት ነው እንጂ በነገራቶች ላይ መሰረቱ ምንድነው? ጣሃራ። ሌላው በቀውስ ወይም ደግሞ በቀስት ማደን እንደሚቻል ሐዲሱ ላይ መጥቷል። ከዚህ ውስጥ ትላንትና የተጠየቀ ጥያቄ አለ። በጥይት ማደን ይቻላል በሚለው ይሄም ይቻላል። وبالكلب المعلم حديث لي بقوسنا بممتال كلب المعلم مالت يتمارى والشا مالت بسم الله بلو سويجو ميلقو እንደሆን ሲለቀው بسم الله ብሎ ለቆት እንደሆን የተማረ የሚባለው ምን አይነት ውሻ ነው ከተባለ ባለቤቱ ሲልከው የሚላክ ሲመልሰው የሚመለስ ከያዘ በኋላ የማይበላ የሆነ ማለት ከያዘ በኋላ ልክ እንደራሱ እንደያዘ አድርጎ የማይበላ የሆነ የያዘበትን ዓላማ የሚያውቅ ሌላው የታደነ ነገር ይበቃል በሸሪዓ ማለትን ይሄ በግልጽ አሳይቷል።
ነገር ግን የታደነው ነገር የሚበቃው በስለቱ የተመታ ጊዜ ነው እንዳየነው እንጂ ስለቱ ሳይሆን መሰለን ዘንጉ አገኘውና ጭንቅላቱን መታው በጎን በኩል እዛ ይሄ ሊታደን የተፈለገው እንስሳ ቢሞት የበከተ ነው እንጂ የሚሆነው ታደነ አይባልም በዘንጉ በጎን በኩል ከተመታ ነው በስለቱ መመታት መቻል ይኖርበታል ሌላው فضل العلم على الجهل በጥቅሉ علم ቢባለው ወጀህል ላይ ያለውን ደረጃ ከሐዲሱ መረዳት ይቻላል እሱም ረሱሉ ሰለላሁ ዐለይሂ ወሰለም فضل الكلب المعلم እና غير المعلم የሆነውን ልዩነታቸውን በሰፊው ተናግረዋል غير المعلم የሆነ ውሻ ያልተማረው ውሻ ማለት ነው ያደነው ይዞ ከተገኘ ያው በህይወት ስላለ እንስሳው ከሱ አስለቅቆ ማረድ ይቻላል ነገር ግን ከገደለው ያው በከተ ነው የሚባለው እንጂ አይበላም ያልተማረው ውሻ ከሆነ ግን ሰውየው ለቆት የራሱ ውሻ ያሰለጠነው ውሻ ከሆነ ይበላል ነው ይሄ علمና ጀህል ያለውን ርቀት ያሳያል እንኳን አይደለም ሰዎች እንስሳ ራሱ ከተማረና ከሰለጠነ ከሌላው ይሻላል ማለት ነው عن حمام بن الحارث عن علي بن حاتم قال حمام بن الحارث علي بن حاتم عليه قال قلت يا رسول الله ملكتني عليه الصلاة والسلام يا الله ملكتني ويا الباتشو إني أرسل الكلاب المعلمة فيمسكن علي وأذكر اسم الله أني يسلطنوا وشوچين لكالو عدن صادق يا الله انسم ላያቸው ላይ ያነሳለሁ እና ይይዛሉ ነው فيمسكن علي واذكر اسم الله የሚለው ከጊዜ በኋላ መሆኑን አያሳይም ዋው ዝም ብሎ مطلق العطف ነው እንጂ ተርቲበን ስለማያስ فقال رسول صلى الله عليه وسلم من قال اذا ارسلت كلبك والشهن كلاكو المعلمه يسلطن يهونون وذكرت اسم الله عليه يا الله اسم السليك والسهم فكل بلا ما امسك عليك وشو يازلهم بلا ምናልባት ውሻው ጥብቅ አድርጎ ሲይዛው ያ ነገር ሊሞት ይችላል ቢሞትም ችግር የለው ምን ከሆነ ቢስሚላህ ብሎ ውሻውን ልኮት እንደሆነ قلت وان قتلنا ምን ይላል ሷሐቢዩ ጠየቅኳቸው ቢገሉ የሚለው እንግዲህ ብዙ ናቸው ልብ በሉ ብዙ ሆኖ ቢገሉትስ قال وإن قتلنا ما لم يشركها كلب ليس منها بيقلوا بلا أنت كلاكاتشو وشوش وجي ليلا وشا كالتدبالك ما لم يشركها كالتدبالك أتشو يلن كلب ليس منها አንተ የራስህ ውሾች ይኖራሉ እንበልና ሁለት ውሾች አሉት ሰውየው ሁለቱን ለቀቀ ሶስተኛ ሌላ ውሻ አለ ይሄ ባለበት ሞተ ያ የተያዘው ልኩ ላይ ሆኖ አይበላም ለምን የትኛው እንደገደለ ስለማይታወቅ قلت አልኩኝ ይላል واني ارمي بالمعراض الصيد فاصيب በመዝራት ይባላል አማርኛ ይሄም ያዕራዱ የሚለው በመዝራት ወረውራለሁ ሐሰይደ አደንን فاصيب فዛ እመታዋለሁ ወይም አገኘዋለሁ فقال النبي صلى الله عليه وسلم من قال اذا رميت بالمعراض مزراتهن ورورهبت فخرق وسطن يعني كتسكبت فكله بلاو خرق مالت مسنتك خرق يبالال سنتقوت يعني وقتوت كقدلو مالت وإن أصابه بعرضه بقونه جن كاجنيو فلا تأكله عتبلاو እንግዲህ ምን ያለ ነው ቀደም እንዳልነው የተቀጠቀጠ የሚባል ማለት መውቁዛ ሸሪዓ ላይ እንግዲህ የተከለከሉ
ስጋ አይነቶች አሉ ራሱ የበቃ የሆነው ነገር እንኳን منخنقة موقوذة متردية نطيحة بلو الله قرآن لي درجواتها نزيه يتكلكلوا ናቸው እርስ በራስ ሲወጋጉ የሞቱ እነዚህ አይበሉ ሙተረዲያ የሚባለው ደግሞ ከፍ ካለ ቦታ ወይም ከገደል አፋፍ ሊሆን ይችላል ወድቆ የሞተ አይበላም መውቁዛ ማለት ደግሞ የተቀጠቀጠ ማለት ለሌላም ነገር ሲወረወር ሊሆን ይችላል ተመቶ የደቀ የሞተ ይሄ አይበላም እንዲህ አለ እንዲሁም ደግሞ ወማ አከለ ሰብዑ አውሬ የበላውም እንደዚሁ አይበላም ኢላ ማ ዘከይቱም ይላል በህይወት ደርሳችሁ እነዚህ ሁሉ በህይወት ደርሳችሁ ያረዳችሁ ሲቀር እያለ ቁርአኑ ይናገራል ስለዚህ በህይወት ተደርሶ ከታረደበት ያ ነገር ሐላል ይሆናል ሰይድም ይሁን አደንም ይሁን የቤት እንስሳ ላይ የቤት እንስሳ ላይም ይሄም ሊፈጠር ይችላል ቤት እንስሳም ላይ ነውና ሰውየው የሆነ ብሎኬት ከላይ ወድቆበት ከብቱ ቢመታበት ቢደክም በህይወት ካገኘው ድረስ አርዶ መጠቀም ይችላል ነገር ግን አንዴ ህይወቱ ካመለጠ በኋላ አይቻልም ማለት ነው فخرق للزستر وحديث شعبي عن عدي نحوه شعبي لك بزيه هينت أورطوال وفيه الزوست دمو من إلى البليار رواية إلا أن يأكل الكلب والشوك على بلا بستكر مبلات تشلال فإن أكل فلا تأكل والشوك بلاقن أتبلا فإني أخاف أن يكون إنما أمسك على نفسه رسول صلى الله عليه وسلم እኔ ፈራለሁና እሱ የራስ ያያዘው ለራሱ ነው ብዬ ፈራለሁና ከበላ እንዳትነካው ከበላ ማለት ያንን የያዘውን ነገር ሞቶበታል እየበላ ነው እዚህ ጊዜ ተዋው وإن خالطها كلاب من غيرها ሌላ ውሾች ከተደባለቁ فلا تأكل አትብላ فإنما سميت على كلبك የማለከ ሞተ ነው አሁን አንተ እኮ ቢስሚላህ ብለህ የላከው በውሾች ላይ ነው ولم تسمي على غيره ሌላው ላይ ቢስሚላህ አላልክም وفيه በዚሁ ሪዋያ ውስጥ اذا ارسلت كلبك المعلم የተሰለጠነ የሆነ ውሻህን ወይም የተማረ የሆነ ውሻህን المكلب ይላል ሙከለብና ሙዓለም ያው ነው ለዛ ነው በቅንፍ አድርጎ ያመጣላችሁ اذكر اسم الله عليه يا اللهم سم لا ولا اوسع بسم الله بل فإن امسك عليك بيز فادركته حيا بهيوت ካገኘው فذبحه ያንን የተያዘ የሆነውን እንስሳ ምን አድርገው እረዳው وإن أدركته قد قتل የሞተ ሲሆን ግን ውሾቹ ይዘውታል በህይወት ነው ያለው የዚህ ጊዜ ሰውየው አላቆ ማረድ ነው የሚኖርበት ያንን እንስሳ ምንም ይሁን ምን ትልቅ ቢሆን ትንሽ وإن أدركته قد قتل تقلو ግን ካገኘው ولم يأكل منه የላከው ውሻ ምንም ያልበላ ሲሆን ይዘውት ውሾቹ ገለውታል በአያያዛቸው ሞቷል ያ ነገር فكله አንተ በላከው ውሻ ከሆነ ይያሉ فكله ብላው ምንም ችግር የለም وإن أخذ الكلب وإن أخذ الكلب بإضافة وإن أخذ الكلب لا شكر يوشو ماز ذكاته اردنا والسراسو من أين توشاك عندهن معلم يهون عندهن عندنا يسألتنا وشا راسو سويو إلاكو كهونا إلاو يالبلاك هنا ما قلت يزوت زومت وفيها أيضا بزيو رواية وسط بدقامي من الملال إذا رميت بسهمك فاذكر اسم الله عليه كاستهن ستورور يا الله انسم بلا ولا وسيلا هنقدي صيد ملي يكون ذبح لي بسم الله مالت واجبنا ومالتن هي يدللان صيد ليه
فاذكر اسم الله عليه ተደጋግሞ ነው የመጣው ስለዚህ ቢስሚላህ ካልተባለ አይበላም وفيه ታዲያ ሲተኩስም ምን ይላል ማለት ነው ልክ ሲተኩስ ቢስሚላህ ማለት ይኖርበታል ቃላሁን ሲደረድር ሳይሆን ማለት ነው አንዳንድ ፈትዋዎች በግልጽ እንደመጣው وإن غاب عنك يوما أو يومين አንድ ቀን ሁለት ቀን ካንተ ቢሰወር وفي رواية عندي ዘገባ ላይ اليومين والثلاثة ይላል ሁለትና ሶስትም ቀን ጭምር ቢሰተር ዞር ብሎ የገባበት ጠፋ فلم تجد فيه እዛ እንግዲህ ከሁለትና ከሶስት ቀን በኋላ አገኘኸው ማለት ነው فلم تجد فيه አላገኘህም እሱ ላይ إلا أثر سهمك የቀስትህን ፋና እንጂ አላገኘህም فكل إن شئت ከፈለክ መብላት ትችላለህ ይላል ሸሪዓ ሰውየው ቀስት ወረወረ ከዛ በኋላ ይሄ ቀስት የወረወረበት አጋዘን ሊሆን ይችላል ምን የገባበት ጠፋው ለሰውየው ከአይኑ ተሰወረ በሁለተኛ ቀን የሆነ ቦታ ላይ ወድቆ አገኘው መልእክተኛው አለይሂ ሰላቱ ወሰለም ምን ይያሉ ነው ይሄንን ያንተን ቀስት አثር እንጂ ሌላ ነገር ምናምን ሌላ አደጋ ምናምን የመሰለ ነገር ቦታው ላይ ተከስቶ ከሆነ አይበላም ለምን በሌላ አደጋ ሞቶ ሊሆን ይችላል አማ ሌላ ነገር ከሌለና የቀስትህን ፋና ወይም የቀስትህን አሻራ ብቻ ያስተዋልክ እንደሆን መብላት ትችላለህ ከፈለክ አሉ ረሱል ሰለላሁ ዐለይሂ ወሰለም እስከ 3 ቀን ድረስ 30 አለ እስከ 3 ቀን ጠቅሷል ሐዲስ وإن وجدته غريقا في الماء ይሄ እንግዲህ ተሰትሮ የሆነ ቦታ ላይ ወድቆ የተገኘው በግልጽ ተነግሯል ሰውየው ምናልባት እንግዲህ አንድ ቀን ሁለት ቀን እንደዚህ ሲያደራድር እስከ 3 ቀን ምናምን ባለው ይለወጥ ይችላል ከረፋ ይችላል ስለዚህ እሱ ከፈለክ መብላት ትችላለህ ካልፈለክ መተው ትችላለህ ይያሉ መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል በቀስት የተመታው የሆነው እንስሳ ውሃ ላይ ቢዘፈቅ ሲሉ ይሄንንም መለሱ ቀጥሎ ምን አሉ ወይም ወጀተሁ غريقا في الماء ውሃ ደግሞ ሰምጦ ብታገኘው فلا تاكل እንዳትበላሉ ሰውየው በቀስት መታው ወይም በመሳሪያ የመታው ይህ የሚታደነው እንስሳ ውሃ ውስጥ ገባ ከዛ ሞተ ውሃ ውስጥ ገብቶ ከነ ህይወቱ ቢያገኘው አውጥቶ ያርዳል ችግር የለው ነገር ግን ሞቶ ነው አሁን ያገኘው ሌላ መስአላ ነው ይሄ ሌላ ጥያቄ ነው ሞቶ ነው ያገኘው ረሱሉ ሰለላሁ ዐለይሂ ወሰለም ምናሉ فلا تاكل አትብላሉ ለምን فانك لا تدري الماء قتله او سهمك አንተ አታውቅም ውሃ ይግደለው ወይስ ቀስትህ ይግደለው አታውቅም ውሃው አፍኖ ገሎ ሊሆን ይችላል ስለዚህ አይበላም ውሃው ትንሽ ከሆነስ እሱን የማይገል በጣም ትንሽ ይገባል ጭላንጭል ውሃ ውስጥ ነው የገባው ለዚህ ጊዜ ይበላል ለምን ረሱሉ ሰለላሁ ዐለይሂ ወሰለም ስጋት ያስቀመጡት ምንድነው فإنك لا تدري الماء قتله أو سهمك ውሃው አይገልም ብለን ካልንኩ ውሃ የለም ማለት ነው ወይ ደግሞ ሜዳ ላይ ነው ያለው እንደማለት ቢጤ ነው የሚሆነውና ምንም ለውጥ አይኖርም ና ከዚህ ሐዲስ ውስጥ የምናገኘው ውሻና የውሻን ዘሮች ወይም አዋፍንም ሊሆን ይችላል ካሰለጠነ አንድ ሰው አሞራዎችም ምናምን ያሰለጠናሉ አረቦች እነዚህን ያሰለጠናቸውን አሞራዎች ወይም ውሻዎች ወይም ደግሞ የውሻ ዘሮች የተለያየ ነብርና የመሳሰሉትን ምናምን የራሱ አድርጎ አሰልጥኖ አንድ ሰው እንደ ውሻ ካሰለጠናቸው እነዚህም እንደ ውሻ ሁክም ነው የሚኖራቸው እነዚህ ያሰለጠናቸውን የሆኑት ውሻና የውሻ ቦታ ላይ ያሉትን እንስሳት በሚልክ ጊዜ ቢስሚላህ ብሎ መላክ ይኖርበታል ወፉንም ሲልካው ይሄ አንዳንድ ጣቢያ ላይ ይታያል ቢስሚላህ ብሎ ሰውየው ይልካል ከዛ በኋላ ይዛል ሄዱ ወፉም ያደርገው ያንን እንስሳ እንዳያመልጠው መሄጃ እንዲያጣ አይኑን ያጠፋዋል ራሱ ወፉ በጣም ከመሰልጠኑ ማለት አይኑን ያጠፋዋል እናም ያዞርበታል በክንፉ ወዲያና ወዲህ ሲመታው ይዞርበታል ወዴት እንደሚሄድ ይጠፋዋል እንስሳ በዚህ ጊዜ ሰውየው ይደርስና ያርደዋል ማለት ነው
المهم معلم كهونه بسم الله بله لاكو بلو رسول صلى الله عليه وسلم بلوال ሰይድ እንግዲህ በህይወትም ቢገኝ ቢሞትም ያደነ አንድ ሰው እያለ በህይወትም ቢያገኘው እንስሳውን አርዶ መብላት ሞቶም ካገኘው ደግሞ በላከው ውሻ ምክንያት ተይዞ እስከ ሞተ ድረስ ልክ እንዳረገው ይቆጠራል ማለት ነው። ሌላ ውሻ ጋር ያልተማረ ውሻ ጋር ወይም ሰውየው ያላከው ውሻ ጋር ተደባልቆ ከተገኘ ይሄ እናም ከገደሉት ማለት ነው አይበላም። ለምን ተግሊበን لجانب المحظور ክልከላ ስላለ በዛ በኩል የክልከላውን ጎን ለመንጋደድና የክልከላውን ጎን ለመከተል ሲባል ማለት ነው። እሱም ባቡ ተርክ الامور المشتبهه ውስጥ ስላለ ነው። ያው ሙሽተቢህ የሆኑ ነገሮችን አጠራጣሪ የሆኑ ነገሮችን መከልከል ተገቢ ስለሆነ ቢስሚላህ ሸርጥ ናት ማለትን ከሐዲሶቹ እንገነዘባለን። እዚህም ጋር ነብዩ ሰለላሁ ዐለይሂ ወሰለም የአላህን ስም ካነሳ ፈዝኩር ስመላሂ ዐለይሂ የአላህን ስም አውሳ እያሉ የተናገሩበት ብዙ ቦታ ስላለ ተስሚያዋ ቢስሚላህ ማለት ሸርጥ ናት። አንዳንድ መዝሀብ ላይ በስመላ ቢስሚላህ ማለት ሲታረድ ሸርጥ አይደለም ይላል። ይሄ ضعيف ነው፣ ደካማ ነው ማለት ነው። አቋሙ ደካማ ነው። ይሄ ማስረጃ የሚያመዝነው መስፈርት መሆኑን ነው። ከተረሳስ ከተባለ አብዛኛው ዑለሞች ከተረሳ ችግር የለውም ማለት ውስጥ ነው ያሉት። እነ ሼኹ ኢብኑ ዑሰይሚን ረሂመሁላህ እንደሆነ ከተረሳም ያ የተረሳበት የሆነ እንስሳ ይቀራል እንጂ ቢስሚላህ ያልተባለ ነገር አይበላም ብለዋል። ይህንን አቋም በጣም ይመርጡት ነበር። በዚህ የተነሳ ኪታባቸው ለምን ይላሉ? አንድ ቢስሚላህ ረስቻለሁ ብሎ የሚለውን ሰው አትበላም ብለን ብናስተወው ካሁን በኋላ ሁለተኛ ሲያርድ 10 ጊዜ ቢስሚላህ እያለ ያርዳል። ለምን አንድ ጊዜ አስጥለነዋል፣ ግን ችግር የለውም አብሽር ክልለው ይቀጥልበታል፣ ለዚሁ ወደፊትም ይገፋዋል ብለው ተናግረዋል ኪታባቸው ላይ። አልሙሂም ዑለሞች ኺላፍ አለው። ከድሮ ጀምሮ ነው፣ ከእሳቸውም ብቻ ሳይሆን ከኢማሙ አሕመድም ሁለት ሪዋያ አለ። አንዱ ይቻላል ያሉበት፣ ሌላው ደግሞ አይቻልም ያሉበት ሪዋያ አላቸው። ዞሮ ዞሮ ነገሩ ጥንቃቄ ስለሚያስፈልገው አንድ ሰው በሚያርድ ጊዜ ቢስሚላህ ማለትን በደንብ ነው ማስታወስ ያለበት። ሌላው የሚቀጥለው ሐዲስ عن سالم بن عبد الله بن عمر عن أبيه سالم بن عبد الله بن عمر ይላል የዓብድ الله بن عمر ልጅ ነው። ያው ዓብድ الله بن عمر ደግሞ ከአባቱ ማለት ከዑመር رضي الله عنهما ሁለቱን አላህ መልካም ስራቸው ይላቸው ይላል። ያው ለሷሐቦች ሲሆን ነው رضي الله عنهم የሚባለው ለዚህ ነው። عنهما ያለው ሁለት እንደሆኑ ነው ሷሐቦቹን ለማሳየት የፈለገው። ሳሊም የዓብድ الله بن عمر ልጅ ሷሐቢ ስላልሆነ ነው። ሁለቱ ናቸው ሷሐቦች عبدالله እና ዑመር بن الخطاب رضي الله عنه. قال سمعت رسول الله صلى الله عليه وسلم يقول رسولنا عليه الصلاة والسلام ሲሉ ሰማኋቸው ይላል። من اقتنى كلبا ውሻን የያዘ እቅቲና ማለት እየተንከባከበ እያሳደገ የያዘ ማለት ነው። የያዘ ነው የሚባለው በአማርኛ እንግዲህ ሌላ እንትን የለውም። ያው የያዘ የሚለው አገባቡ አማርኛው ላይ ስለሚለያይ ማለት ነው። እንደዚህ መያዝም የያዘ ይባላል። ማሳደግና ቤት ውስጥም ደግሞ ውሻ ማስቀመጡ ውሻ ያዘ ውሻ አለው ማለት ነው። نعم من اقتنى كلبا ውሻን የያዘ إلا كلب صيد أو ماشية يا አደን ውሻ ካልሆነ ወይም እንስሳ የሚጠብቅለት ውሻ ካልሆነ በስተቀር فإنه ينقص من أجره كل يوم قيراطان በየቀኑ ከአጅሩ 2 ቂራጣን ይቀንስበታል ውሻ ማሳደጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። قال سالم ብሏል وكان أبو هريرة يقول أبو هريرة ይል ነበር أو كلب حرث ወይም
يماسا وشا كالهنا كالبحرث يماسا وشا وكان صاحب حرث أبو هريرة راسه ماسا يلو سو نبرنا يماسا وشا كالهنا بستقرب له يلنبر بلقيت السو يالو نقر بل لا حدث وش لمتع أبو هريرة يالو سلازي سنت وشا ሶስት ውሻ ሆናል ንብረት የሚጠብቅ ከሱ ውጪ ጠባቂ ጠፍቶ ወይም ደግሞ አማራጭ ጠፍቶ ንብረት የሚጠብቀውም እዚህ ውስጥ ይገባል ዑለማዎቹ እንዳስቀመጡት ከዛ ውጪ ደግሞ የፖሊስ ውሻዎች የሚባሉ እዚህ ውስጥ ይገባሉ እነዚህም አስፈላጊ ናቸው ለህብረተሰቡ ማለት ነው እነዚህ ውሻዎች ካልሆኑ በስተቀር እንደዚህ በዚያ አገልግሎት ስር ያሉ ውሻዎች ካልሆኑ በስተቀር ሌሎች ውሻዎች ሰዎች እነሱን መንከባከብ ቤት አስቀምጠው ሙስሊሞች ተገቢ አይሆን አጅር ያስቀንሳሉ ማለት ነው ውሻ መሸጥም በሸሪዓው የተከለከለ ነው حرام ውሻ አይሸጥ ምንድነው ማድረግ ያለበት ሰውየው ሐጃ ካለው ውሻ ቤቱ አስቀምጦ ሐጃ ከጨረሰው ሰው ይወስዳል አምጣ ውሻህን ስጠኝ ይለዋል ከዛ ይወስድና እሱ የሚጠቀምበታል ሐጃ ሲኖር ደግሞ ለአንዱ አሳልፎ ይሰጣል በዚህ አይነት ነው መጠቀም ያለበት ማለት ወንንም ሰውየው ከተቸገረ እንግዲህ ለገዢው ካላገኘና አማራጭ ከጠፋ ንብረቱ ይወሰድበት አይባል ገዝቶም ቢሆን ይጠቀማል ለገዢው ወንጀል አይሆንበት ለማን እንጂ ለሻጩ እንጂ ማለት እሱም ከግዢ ውጪ የሚያገኝ ከሆነ ከግዢ ውጪ ነው ማግኘት ያለበት ቀደም እንዳሳለፍ ነው المهم ምንድነው የውሻ ከሰይድ ጋር ያገናኘው ነገር ይሄ ማዕሩፍ ስለሚታደንበት ትልቅ ጥቅም ስላለው ነው ሌላው የሰውየው ማሽያ ወይም እንስሳ ይጠብቃል ይሄም እንደዚሁ ከተኩላና ከሌቦች ይጠብቅለታል ስለዚህ አስፈላጊው ይሆናል ለእንስሳም ለሚያረባው ሰው እንደዚሁ ከልበ ሐርስ አለ የማሳ ጠባቂ የሆነ ከዚህ ውስጥ እንግዲህ የተለያየ ቤትም ቢሆን ለምሳሌ አሁን ከተማ ዳር ከጠፋ አላቅም እንጂ ድሮ የከተማ ዳር ቤት ከተማ ዳር ላይ የሚሰሩ ቤቶች ጠባቂ ባለመኖር የተነሳ ሰውየው ይሰራል እሱ ቀን ይሰራው ማታ አፍራሽ ይኖራል ማለት ወይ ለሐሰዱ ወይ ደግሞ እጠቀማለሁ ብሎ እንደሌባ ታዲያ ይሄ ከሆነ ሰውየው ውሻ መጠቀሙ እዛ ቦታ ላይ ሸሪዓው አይከለክለውም ይበቃለታል المهم ውሻን اقتناء ማድረግ ቤት ውስጥ ዝም ብሎ በተለይ اصحاب الغرب በመከተል እነዚህ ምዕራባውያንን በመከተል የሚያደርጉት እነዚህ የሰፈላዎች ስራ ነው መጨረሻ የወረዱ ውዳቂ ሰዎች ስራ ነው የሚያሳዝነው እነሱ ውሻ እንደሚንከባከቡት የሰው ልጅ አለመንከባከባቸው ስለዚህ ውሻ በሚንከባከቡበት ዱንያቸውም ይሁን ልባቸው ለውሻ እንደራራው ለሰው ልጅ አይራራው ስለዚህ ነው ስለዩ ህፃናት በአለማችን ላይ ብዙ ክፉ ነገር ሲደርስባቸውና ምንም በማያውቁት የተለያዩ ቦምቦች ላያቸው ላይ እየተወረወሩ ሲጣፉ እየታየ ዝም በሚባልበት ዓለም ውሻ ተንከባካቢ ሆነው የቀሩት ማለት ነው المهم ይሄ ምን ያክል ሰዎቹ ከሰብአዊነት የራቁ አቀንቃኞች ቢሆኑም እንደነሱ አቀንቃኝ ናቸው ግን ምን ያክል የራቁ መሆናቸውን ያሳያል المهم ውሻ እነሱን ተከትሎ ደግሞ የሚያሳድግ የሆነ ሰው ይሄ ደግሞ የባሰ ነው እንቅርት ላይ ጆሮ ደግ መጀመሪያም ነገሩ የተከለከለ ነው አሁን ደግሞ ጭራሽ ነገሩን እነሱን ለመከተል ብሎ ሰውየው ሲሰራው ጭራሽ እየባሰ ነው የሚሄደው ነው እና ውሻን ቤት ውስጥ ማስቀመጡ መፋሲዱ ምንድነው ከተባለ ብዙ ነው ከዛ ውስጥ አንዱ አጅር ይቀንሳል ምን ካልሆነ ውሻው
የቀደም የጠቀስናቸው አይነት ውሻዎች ካሉ አጅር ይቀንሳል። አንደኛ ቂራጣን ያለው ትልቅ የሆነ አጅር ነው የሚቀንስበት። ምናልባትም እንደ ሶላት አልጀማዓው ከሆነ እንደ ሶላት አልጀናዛው ከሆነ ይሄ ቂራጥ የተባለው ነገር ከባድ ነው የሚሆነው። ግን ወላሁ አዕለሙ ቀድረ ዛሊክ ይሄ ቂራጥ ተብሎ የተቀመጠውን አላህ ነው የሚያውቀው ልኩን። ሶላት አልጀናዛ ላይ ግን ያለውን ቂራጥ በተመለከተ ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩት ተራራ የሚያክል አጅር ነው ያሉት። ኡሑድን ተራራ የሚያክልም ተብሏል። እዛኛው ላይ የመጣውን ቂራጥ በዚህ ላይ ከፈሰር ነው ሰውየው ምን ያክል አጅር ቢኖረው ነው ይህን ያክል የተቀነሰበት እስከሚያስብል ድረስ የሚያደርስ ከባድ ነው የሚሆነው። አልሙሂም በዚህ አይነት አጅር ይቀንሳል። ሁለተኛ ነገር ደግሞ መላኢኮች ከሱ ይርቃሉ። إن الملائكة لا تدخل بيتا فيه صورة ولا كلب حديث ላይ መላኢኮቹ እንደዚህ ውሻ ያለበትና ፎቶ ያለበት ቤት አይገቡም ይላል። ስለዚህም እነዚህን ነገሮች ከቤት ማራቅ ግድ ነው የሚለው። መላኢኮች ካልገቡ ደግሞ ምንድን ነው የሚገባው? መላኢካ የማይገባው ቤት ምንድን ነው የሚገባው? ሸያጢን ነው የሚገባው። ያ የአላህ መላኢኮች ርቀዋል። ያው ሸያጢን ቤቱ ላይ የሚከማቹት ማለት ነው። ስለዚህም በጣም ዛሬ ላይ ከበዙ ነገሮች አንዱ ፎቶ ነው። ያው እንደሚታወቀው ፎቶ ግድግዳ ላይ ሰው ይሰቅላል። የሚያካብደውን ሁሉም ይሰቅላል። ዘፋኝ የሚያካብደው ዘፋኝ ይሰቅላል። ሌላም ደግሞ የራቁት ፎቶ አናፋቂ የሆነ የዚህ አድናቂ የሆነ ደግሞ እሱን ይለጥፋል። እግር ኳስ ደግሞ የሚናፍቀውና ደግሞ የዚህ አድናቂ የሆነ ደግሞ እሱም እንደዚሁ የራሶቹን ጌቶቹን ይሰቅላል። አልሙሂም እንደዚህ ያለው ነገር በመሰረቱ በሌላ መንፈስም የተከለከለ ቢሆንም ይሄ ደግሞ ፎቶ ከመያዝ አንጻር ያለው ደግሞ ከባድ ይሆናል። የአላህን መላኢኮች ከቤት ያርቃልና ጥንቃቄ ያስፈልጋል። ጥንቃቄው ምንድነው? ይሄንን ማቃጠል፣ መቅደድ፣ ማበላሸት። ረሱሉ ሰለላሁ ዐለይሂ ወሰለም አልይን ሲልኩት ላ ተድዕ ሱረተን ኢላ ጠመስተሃ ፎቶን እንዳትተው ብታበላሽ ቢሆን አበላሸው፣ አቃጥለው፣ ቅደደው ነው። ይሄ ነው እንግዲህ ከፎቶ ላይ ባለፈው እዛኛው ኪታብ ላይ አልፏል። ضرورة የሆኑበት ለሰውየው በጣም አንገብጋቢ ሆነ ይኖራል። እነዚህ መታወቂያ ፎቶዎች እነዚህ ችግር የለው على وجه الضرورة ነው። መጀመሪያም በስነ ስርዓት አንድ ሰው ፋይሎቹን መሰብሰብ ይኖርበታል፣ ማስቀመጥ ይኖርበታል። ራሱን አደጋ ላይ ላለመጣል፣ ንብረቱንም አደጋ ላይ ላለመጣል ማለት ነው። ተምሮ የለፋበትን አደጋ ላይ ላለመጣል። አማ ከዚህ ውጪ ዝም ብሎ እዛም እዚህም አንዴ ቆሞ አንዴ ቁጭ ብሎ አንዴ እየሳቁ አንዴ እያለቀሱ መነሳት ቁም ነገር አይደለም። ይሄ ቅብጠት ነው። አንዳንዱ ደግሞ የድሮ ታሪክ መስራቱ ነው። እሱ የድሮውን ያስቀምጣል። እሱ አያውቅም እንጂ ሸይጣን ሊያስተክዘው ፈልጎ ነው የድሮ ፎቶ ያስቀምጥ የሚለው። እንዲህ ነበርክ ድሮ አየህ፣ አሁን ግን እንዲህ ሆነሃል። الرافع بن خديج قال كنا مع رسول الله صلى الله عليه وسلم بذي الحليفة من تهامة تهامة بوتا لي ذي الحليفة متبال بوتا نتشيشي ساتشقا نبرنك رسول قايلا فأصاب الناس جو سوتشن رهب
ነካቸው فأصابوا إبلا وغنما ከዛ ረሃቡማ ከመጣ ይቀር ብለው فأصابوا إبلا وغنما فأصابوا እነሱም ነኩ ይላል ነኩ ማለት እዚህ ሐረዱ ነው ኢቢላን ግመሎችንና ወغنما ፍየልና በግ ናቸው እነዚህ كان النبي صلى الله عليه وسلم في أخريات القوم رسول صلى الله عليه وسلم وسوتشو كخالا بكل نبروا إلى فعجلوا شكلنا وذبحوا أردوا ونصبوا القدور يخلق اللقبة تنقول لا يلوت عليهم قدور ميلو أن أنت ديقباتشو دست بلت ونصبوا القدور دستوچن أقوموا فأمر النبي صلى الله عليه وسلم بالقدور رسوله صلى الله عليه وسلم እነዚህን ድስቶቹን አዘዙና فأكفئت ተገለበጡ ثم قسم ከዛም ከፋፈሉ فعدل 10 من الغنم ببعير فعدل 10 من الغنم አንድን ግመል በ10 ፍየል አስተካከሉ ይላል نعم ያዋለና ታሪኩን ከመጀመሪያ فند منها بعير በዚህ መሐከል አንድ ግመል ፈረጠጠ ነው የሚለው فطلبوه فأعياه ከኋላ ተከተሉትና አደከማቸው تسانسوا ماز برققوا وكان في القوم خيل يسيرة تنش فرسوش نبروا سوت وسط فهو رجل منهم بسهم كالنزا سوت وسط فرستك أماج كونت وسط عنده بكست ودسو سنزرنا إلى ودزي جمل ودا فرططوا فحبسه الله በሱ ቀስት ያዘው ማለት ያው በቀስቱ ተመታ ግመሉ ቆመ فقال النبي صلى الله عليه وسلم يزان كم من تناغروا ان لهذه البهائم لنزكو لانسساتو قالوا اوابد كاوابد الوحش اوابد برغاغي አሏቸው አዋቢድ በርጋጊ አሏቸው ከአዋቢድ الوحش እንደ አውሬዎቹ በርጋጊዎች እዛ ገጠር ያሉት እነዚህ ጫካው ውስጥ ያሉት አውሬዎቹ እንደሚበረግጉት እነዚህም ከቤት እንስሶቹ ውስጥም አንዳንድ አላሉ መልእክተኛው አለይሂ ሰላቱ ወሰለም فما ندى عليكم منها ከናንተ ላይ ከነሱ ውስጥ ከነዚህ ከቤት እንስሳቱ ውስጥ በዚህ አይነት የሚበረግግና አልቆም ብሎ የሚያስቸግር ካለ فاصنعوا به هكذا አሁን ይሄ ሰው እንደሰረው ስሩ ይብሎ ማለት የቤት እንስሳም ሆኖ ፈርጦ አልያዝ ብሎ ካስቸገረ በቀስት ይታደናል ማለት ነው ቢስሚላህ ብሎ ቀስተኛ ያድነዋል ማለት قال قلت يا رسول الله አልኳቸው የአላህ መልእክተኛ ሆይ ኢና ላቁል ዐዱወ ገደን እኛ ጠላትን ነገ እንገናኛለን ወለይሰ ማዕና ሙደን እኛ ጋር ቢላዋዎች የሉም አፈነዝበሑ ቢልቀሰብ ጠላትን ነገ እንገናኛለን ማለት ይሄ ሰይፋችንን እዚህ አሁን በዚህ በስጋ ማድከም የለብንም አሁን ዛሬ ሰይፋችንን በዚህ ነካካን ማለት ነገ ስራ አይሰራም በጠላቶቻችን ፊት ማፈር ነው ስለዚህ ሙዳ ቢላዋ የለንም ሙዳ ማለት ቢላዋ ማለት ብዙ ስም አለው አረብያ ሰፊ ስለሆነ አፈነذبح بالقصب በቀርካህ ማረድ እንችላለን ወይ አሏቸው قال ነብዩ አሉ ما انهر الدم دم ያፈሰሰ وذكر اسم الله عليه የአላህ ስም የተወሳበትን فكلوه ብሉ ليس السن والظفر ግን ጥርስና ጥፍር ሲቀር አሉ ጥርስ
ይሄ እንደ ቢላዋ ተደርጎ ሊጠቀሙበት አይቻልም። እንዲሁም አጥንት ለይሰ ሲና አይደለም እንዲሁም ጥፍር የሚባለው ጥፍር በጥፍር ምንም ተለቀ እንኳን ጥፍር ቢገኝ በጥፍር ማረድ አይቻልም። እንዲሁም ደግሞ ምን ጥርስ ለምንድን ነው የተከለከለው ሲባል አዝም ስለሆነ አጥንት ስለሆነ ነው እሱ የተከለከለው። ይሄ እንትና እንደሆን ዙፍር ጥፍር የሚባለው ደግሞ የተከለከለው ፈሙደል ሐበሸቲ ስለሆነ ነው ይላል። ይኸው እዚህ እኮ አምጥቶ ወሰኡሐዲሱኩም ዐን ዛሊክ ስለዚህም አወጋችኋለሁ እነግራችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አመ ሲኑ ፈዐዝሙ አጥንት የሆነ እንደሆን ማነው ይሄ ሲን የሆነ እንደሆን ጥርስ የሆነ እንደሆን ፈዐዝሙን አጥንት ነው። ወአመ ዙፍሩ ጥፍር የሆነ እንደሆን ፈሙደል ሐበሻ የሐበሻዎቹ ቢላዋ ነው። ከሐበሻዎቹ ጋር ደግሞ መመሳሰል አይቻልም አሉ። ለምንድን ነው ከሐበሻዎቹ ጋር መመሳሰል ለረሱል ሰለላሁ ዐለይሂ ወሰለም የከለከሉት ተብሎ ሲባል ሐበሻዎቹ አጀም ናቸው፣ ከዓረብ ውጭ ናቸው፣ ወይ ደግሞ ሙስሊሞች አይደሉም በጊዜው። ታዲያ እነዚህን ኩፋሮች ጋር መመሳሰል አይቻልምና ነው ተሸቡህ ቢልኩፋር የተከለከለ ስለሆነ። አልሙሂም የመጀመሪያ ታሪኩ ላይ ረሱሉ ሰለላሁ ዐለይሂ ወሰለም ውስጡ የነበረውን ቁዱር ሰዎቹ የተለያዩ ድስቶችን አቁመው ነበረ ለመብላት ያኒ ሊጠባበሱ ወይም ደግሞ ሊቀቅሉ ፈልገው እነዛን ረሱሉ ሰለላሁ ዐለይሂ ወሰለም አስፈሰሱ ይላል። ለምንድን ነው ያስፈሰሱት ሲባል እዛ ጋር የቀቀሉት ነገር ዝም ብሎ በዝርፊያ የመጣ ሆኖ ሊሆን ይችላል ይላሉ ቃዲ ዒያድ። وربما كان سبب ذلك أنهم انتهبوها ከሆነ ቦታ ላይ ዝም ብለው ሳይፈቀድላቸው ወስደው ሊሆን ይችላል። ለምን አንድ እችን ልታሲዝ የምትችል ሪዋያ ወይም ደግሞ ዘገባ ተገኝታለች። አሷበ الناس حاجة شديدة ሰዎች ከባድ ሐጃ ደረሰባቸው فأصابوا غنما ይላል። فأصابوا قدم ያልኳችሁን አሷቡ ነኩ የምትለዋን አገኙ በማለት ፈስሩ መለስ በሉና አገኙ በሚል ፈስሩት። አገኙ فأصابوا غنما ፍየልን አገኙና فانتهبوها ዝም ብለው ውስድ አደረጉ። እዛ መልእክተኛው ዓለይሂ ሰላቱ ወሰላም ከኋላቸው መጡ። ከኋላቸው መጥተው ይሄ መሆኑን ሲያውቁ በያዙት በቀስታቸው ድስቱን እንዲገለበጡት ይላል። የተዘረፈ በመሆኑ ገለበጡት። فأكفى قدورنا بقوسه በቀስታቸው የተጣዱትን ድስቶች ገለበጡ። ثم جعل يرمل اللحم بالتراب ثم قال إن النهبة ليست بأحل من الميتة ከዛ ይዛን ቀመናሉ ከሰው ተዘርፎ የመጣ የበከተ ይሻለዋል እያሉ ስጋውን እንደዚህ መሬት ላይ ያረጉት ይላል። አልሙሂም እዚህ ላይ ሰዎች ምናልባት እነዚህ ሷሃቦቹ ከነሱ ውስጥ አንዳንዶቹ ይሄንን እርምጃ የወሰዱት ያስኬዳል መስሏቸው ሊሆን ይችላል። ጠላት ስለሆኑ ዝም ብለው ያስኬዳል መስሏቸው ሊሆን ይችላል። ነገር ግን ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ ያለው ነገር በጣም ያው እንደሰማነው አወገዙት ማለት ነው። ከላይ ታሪኩን ተከታተሉ። كنا مع رسول الله صلى الله عليه وسلم بذل حليفة من تهامة تهامة متبال بوتا لي ذل حليفة متبال عليك ذات بوتا لي رسول صلى الله عليه وسلم ذل حليفة مبالو بمسرته تكل أن يسمو ذل حليفة مبالو
ቲሃማ የሚባለው የመሬት አቀማመጥ ነው በመሰረቱ ما تصوب من جبال الحجار إلى البحر የመሬት አቀማመጥ ነው ይሄ ቲሃማ የሚባለው فأصاب الناس جوع ሰዎችን ረሃብ ነካቸው ይላል فأصابوا إبلا وغنما ምን አገኙ ይላል فأصابوا إبلا فأصابوا አገኙ ብላችሁ ፈስሩ ያልኩት ይሄን ነው ቅድም ተመለስኩበት ኢቢላን ግመሎችንና ወገነመን ፍየሎችን አገኙ ከዛ በኋላ ምን አደረጉ አረዱ እዚሁ وكان النبي صلى الله عليه وسلم في أخريات القوم رسول صلى الله عليه وسلم كسوش مجرش ነበሩ ይላል فعجلوا ሰዎቹ ረሱሉ ሳይደርሱ ቸኩለዋል ቸኮሉና وذبحوا አርደው ونصبوا القدور እነዚህን ድስቶቹን አቆሙ ማለት ማፍላት ማፍለቅለቅ እዛ ውስጥ ያዙ فأمر النبي صلى الله عليه وسلم بالقدور فأكفئت በሉ ገልብጡ እያሉ ሌላውን ገለበጡ ነው አንድ ሪዋ ላይ እንደመጣው ራሳቸው ገለበጡ ሌላውን የቀረውን እንግዲህ ብዙ ሆኖ ሌላውን ገልብጡ ብለው ይሄኛውንም ገልብጠው ሊሆን ይችላል ثم قسم ከዛ በኋላ በትክክለኛ አከፋፈሉ የተገኘውን ሸሪዓው በሚያዘው መልኩ መከፋፈል ያለበት ትክክለኛ ከኩፋሮቹ የተገኘውን ገንዘብ ነው እንግዲህ ይሄ አከፋፈሉ የሚለው ሲያከፋፍሉ በአንድ ግመል ቦታ 10 ፍየል ይሰጡ ነበር ማለትም ግመል ከሆነ ለአንድ ሰው አንድ ግመል ከተሰጠ ግመል ላልተሰጠው ሰው ደግሞ የሚስተካከለው 10 ፍየል ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ፈርደው ነበር ማለት ነው በዚህ አይነት አከፋፈሉላቸው ነው የሚለው ይሄ ምን ያሳያል አድል ግድ ነው ፍትህ በየትኛውም ቦታ ግድ ነው እና ይሄ እንግዲህ ለኩፋሮችም ፍትህ ይደረጋል ይሄው ረሱል ሰለላሁ ዐለይሂ ወሰለም አላግባብ የተዘረፉትን ያኛውን ተቃውሟል በተገቢው ሁኔታ ደግሞ ከኩፋሮች የተገኘውን ምርኮ አከፋፍለዋል በተገቢው ሙስሊም እንደዚህ ነው ማድረግ ያለበት የትኛውም ቦታ ላይ የጨካኞች ጭካኔ እሱን የታባቱ ብሎ ሰዎች ላይ ክንዱ እንዲያሳርፍ መሆን የለበትም ዝም ብሎ ደግሞ የአድበስባሾች ማድበስበስና በትክክል እግራቸውን ቀጥ አድርገው ለተነሱበት ዓላማ መቆም የሚያቀታቸው የሚፍረከረኩ ሰዎች መፍረከረክ እሱን ወደ ኋላ ሊያደርገው አይገባም መውሰድ ያለበትን እርምጃ በቦታውና በተገቢ ሁኔታ እየወሰደ ይሄዳል ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ነበሩ ማንንም አጉል አዝናለሁ ብሎ ዲንን ሊያፍረከርክ ቢሞክር አይቀበሉም በተገቢው ደግሞ አልሆነ የሆነ እርምጃ ወስደው ካገኙ ከማንም አይደለም ብለው ከመመለስ አይታቀቡም ማለት ነው ይሄ ከኔ ጋር ስላለ ምናምን በሚል ሷሐቦቹን እንኳን ይሄው ያወግዙባቸዋል የጣዱትን ድስት ይገለብጡታል ማለት ነው ወንጀል ከሆነ ጥፋት ከሆነ ይሄ ነው መሆን ያለበት ከሐቅ ጋር መራመድ እንደው ከሌላ ነገር ጋር ሙስሊም የሆነ ሰው ከሌላ ነገር ጋር ሲራመድ አይብ ነው ነብር ነው ከሐቅ ጋር ነው ሰው መቆም ያለበት ለማንኛውም አላህ ፊት መቆም አለና ከሐቅ ጋር ነው የሚቆመው ዛሬ ከሐቅ ጋር የቆመ ከአላህ ፊት ሲቆም አያፍር ዛሬ ከባጥል ጋር የቆመ ከአላህ ፊት ሲቆም እንደሱ የሚያፍር የለም ከዚህ ሐዲስ ውስጥ ያሉ አንዳንድ ነገሮች አሉ ኢንሻአላህ እስቲ ባዕድ ለዛ ናቸው አላህ